ሃይ ስኩል በባለፈው ክፍል እንደምታውቁት የተጨነቀ ፊቴን እያበራልኝ እያለ ነበር አንድ መኪና ከፊት ለፊታችን መጥቶ ብለን ያቆምነው። ልብ አንጠልጣይና እውነተኛ ታሪክ። ጸሐፊ ፊደል። ክፍል 7። ከፊት ለፊታችን መጥቶ ቆመ። ወከክ ነበር ያልኩት። በጣም ደንግጬ ሁላ ቤኪን ወደ ኋላ እየገፈተርኩት እኔ ከፊት ለፊቱ ሆንኩኝ። ወይ ፍቅር ሲይዝ የማያውቁትን ያስይዛል እንዴ ነው። ለወንድ ልጅ ብዬ ከፊት ለፊቱ መቆሜ ለኔም ትልቅ ነገር ነው። አሁን ድረስ ሳስበው የሚገርመኝ ነገር ነው። ወደ ነጥቡ ስመለስ ግን በጣም የምታምር መኪና ናት። ትልቅ ሰው ነበረ ውስጥ የነበረው እንጂ ልሳደብ ሁሉ ጀምሬ ነበረ። መኪናው ቀስ እያለ በአጠገባችን አለፈ። ቢኪ ሰውየውን ትክ አድርጎ አየውና ከዛ ምን ነው ስለው በትንሽ ፈገግ እያለ ምንም የኔ ቆንጆ በቃ ወደ ቤትሽ ሂጂ አለምዬ እንዳትጨነቅ ልመለስ አለኝ። እያወራን መጣን አይደል? ተመለስ በቃ አይዞክ ነገ ክላስ እንዳትቀር ብዬ ተንጠራርቼ ጉንጩን ሳምኩት። ጭምቅ አድርጌ ብስምሽ ውስጤ ነበር ግን ሰው ፊት አላደርገውም አለኝ መንገደኛውን እየተመለከተ። በፈጣሪ ስምን እንደነካኝ አላቅም። ሰዎቹ አይናቸው እኛ ላይ እንደሆነ አየሁና ተንጠራርቼ ራሴ ስሜው እየሮጥኩ ሄድኩኝ። ትንሽ ሩጬ ዘወር ብዬ ሳየው ቆሞ እየተመለከተኝ ነበር። በእጄ እንደምወደው ነግሬው ወደ ቤት ሄድኩኝ። ለምቦጭን ጥዬ የወጣው ልጅ ፍልቅልቅ እያልኩኝ ወደ ቤት ተመለስኩኝ። በረከትዬ ተሻለው አለችኝ የኔ ዋህ እናት ጉዷን አልሰማች። ከዛ ገብቼ ጥቅልል አልኩኝና 3 ሰዓት አካባቢ ቢኪ ደወለልኝ። ከዛ እናውራ ሲጠይቀኝ ላነብ እንደሆነ ነገርኩትኝ። ባንዴ ነው የተስማማው። ኋላ ሁሌ በደንብ እንዳነብ ያበረታታኝ ጀመር። 5 ሰዓት አካባቢ ድረስ አነበብኩኝና ስጨርስ ኦንላይን ስገባ እየጠበቀኝ ነበር። ደክሞኝ ስለነበር ብዙ ላወራው አልቻልኩኝም። ትንሽ አወራን። እንቅልፍ ወሰደኝ። ጠዋት ተነስቼ ቶሎ ነቅቼ ቤት አጸዳርቼ ቡና አቀራርቤላት ወደ ክላስ ገባሁኝ። ዛሬ ክፍላችን ደምቋል፣ በርቷል፣ መብራቱ ሞልቷል፣ ጠፍቶ ነበር አልኩት እያቀፍኩት። ንግግሬ አስቆት ፈገግ ብሎ አጠገቤ ተቀመጠ። ሴቶቹ 3 ቀን ትምህርት ቤት ባለመምጣቱ ተንገብግበዋል። እየሮጡ እየመጡ ምን ሆነክብን ነው? ምን ነው ብቻ ብዙ ነገር እየቀባጠሩ ሊያቅፉት ይሞክራሉ ምናምን። ምን እንደሆንኩኝ አላቅም። ትንሽ የሆነች ስሜት ተሰማችኝ። ማመን ባልፈልግም ቀንቼ ነበር። አስተያየቴ ያልወደደው ቢኪ እነሱን ትቶ እኔ ጋር መጥቶ እጄን ይዞ ተቀመጠ። ደስ የሚለው ልክ እሱ ሲጠጋኝ ሁሉንም እረሳዋለሁ። ከዛን ቀን በኋላ ፍቅራችን በጣም በረታ። በጣም ከማፈቀራችንና ከመቀራረባችን ብዛት የሆነ ቀን ድንገት የምንለያይ እየመሰለኝ እፈራለሁ። በቃ ስንገናኝ እንዴት እንደምንሳሳት ለኔም ግራ ይገባኛል። ለተወለደ ሕፃን ልጅ ከምንጠነቀቀው በላይ እንጠነቀቃለን። አጠገቤ እያለ ሳሳለታለሁ። አጥብቄ ከያዝኩት ራሱ የሚማማ እስከሚመስለኝ ድረስ እጠነቀቅለታለሁ። ክንፍ ባለ ፍቅር ግን ከትምህርቴና ከእናቴ ጋር ሳልጋጭ ቀጠልን። ህይወቴን ጣፋጭ አደረገልኝ። ትምህርት ቤት ውስጥ አሁን ይጣላሉ። የተማሪ ፎንቃ መጨረሻው እንዲህ ነው። ለሚጣሉት ነገር ብቻ ብዙ ነገር እየተባለን አንድ ጊዜም ሳንለያይ የከፋ ጠል ሳንጣላ 12ኛ ክፍል ድረስ ደረስን። ከአለምዬ ጋር ግን ግንኙነታችንን እያጠነከርን ነበር። ከዛ በኋላ ለብኪ ያለኝን ፍቅር ተማመንኩበት። ሙሉ በሙሉ ተማመንኩበት። ልንለያይ እንደማንችል ሳምን ወስኜ ለብኪ ነግሬ እጅ ላይ
በትንሹ ስሙን ተነቀስኩት። ለምን እንዳደረኩት አላቅም። ስህተት ልስራ አልስራ እርግጠኛ አልነበርኩም። ተነቅሼ 1-2 ሳምንት እንደሆነን ግን ያልጠበቅኩት ነገር አየሁ። የሆነ ቀን ተኝቼ በጧት ስነቃ አለምዬ ፊት ለፊቴ በሚያሳዝን እይታ እያየችኝ ከእንቅልፌ ነቃሁኝ። አይኔን እያሸው ተነስቼ ምን ነው አለምዬ አልኳት ግራ ገብቶኝ። ማታ እናቴን ሰላም ብዬ ተኝቼ አይኔን ስገልጥ አለምዬን ሳያት ከልቤ ደንግጫለሁ። ግራ ገብቶኝ ፍጥጥ ብዬ አየኋት። በአንድ እጄ አይኔን እያሸውኝ በአንድ እጄ እያማተብኩ ምን ተፈጠረ አልኳት። የእናቴ ስም መሰረት ቢሆንም አለምዬ መስኪ ነው የምትላት እና ወደ እናቴ እየተመለከተች መስኪ ብላ እናቴን ጠራቻት። እናቴም ቶሎ ወደ እኔ መጥታ ተነሳሽልኝ ልጄ ብላ ግንባሬን ሳመችኝ። ራሴን በራሴ አደበሰበስኩኝ። ደህና መሆኔን አረጋገጥኩኝ። ሁኔታቸው የሚመስለው ለረጅም ጊዜ እኮ ከኮማ ውስጥ የቆየሁኝ የነቃውኝ ያክል ነው። አለምዬ እማ ምን ተፈጥሮ ነው አልኳቸው ግራ እየገባኝ። ተፋጠጡና ነይ የምናወራሽ ነገር አለ አለችኝ። እማ ግራ ገብቶኛል። አለምዬን ስመለከት ምንም ሳትለኝ ጥለውኝ ወጡ። ወሬውን ለመስማት ከመጓጓቴ ብዛት ከመቼው እንደተጣጠብኩኝ አላቅም። ቶሎ ተጣጥቤ ወጥቼ ለማዳመጥ ዝግጁ ነኝ በሚል መልኩ ቁጭ አልኩኝ። አንድ መጥፎና ጥሩ ዜናም አለ አለች አለምዬ እያለችኝ አልኩኝና ከመጥፎ ጀምሬ ምን ተፈጥሮ ነው አልኩኝ። በየተራ እየተመለካከቱ ልጄ እኔ እስከዚህ አድርሼሻለሁ። በጭራሽ እንድትከፊብኝ አልፈልግም። እኔ ላንቺ አላንስም አለችኝ። አይምሮዬ ብዙ ነገር ማሰብ ሲጀምርብኝ እናቴ አንቺ እኮ ለኔ ሁሉ ነገሬ ነሽ። እንደ እናት፣ እንደ አባት፣ እንደ እህት እና እንደ ወንድም አድርገሽ እንዳሳደግሽኝ ማንም ያውቃል እኮ። ምንድነው መጥፎ ዜናው አልኳቸው። ተይ አትደብቂኝ ልጄ፣ ለአባት ያለሽን ፍቅር አውቃለሁ እኮ ልጄ። አባት ቢኖርሽ ደስ የሚልሽ ምን ያክል እንደሆነም አውቃለሁኝ ልጄ። እኔም የሆነ ቀን እያልኩኝ ብላ ንግግሯን ጋብ አረገችው። እኔ አባቴን አልወደውም አባትነትን እንጂ አንቺ ደግሞ እንደ አባትም ነሽ ለኔ አልኳት። እግሯ ስር ብርክክ ብዬ እጇን እየሳምኩኝ አሁን ልትነግሪኝ የፈለግሽውን ነገር ንገሪኝ አልኳት። ልጄ አባትሽ እኮ ትናንትና አረፈ አለችኝ። ቀለል አድርጌ የትኛው አልኳት። የወለደኝና ትንሽ ያሳደገኝ ስለሚለያዩ። ወላጅ አባትሽ አለችኝ። በትንሹ ከፍቶኛል፣ ቅር ብሎኛልም። እንደዚህ አይነት ነገር ተሰምቶኛል። በጣም የወንድ ጥላቻ አለብኝ። አልወደውም ነበር። ነገር ግን ከልጅነት ጀምሮ አባቴ ሲሉ እቀናለሁ። አባቴ እንዲህ አደረገልኝ፣ አባቴ እንዲህ አደረገልኝ ሲባል በአባትነት እቀናለሁ። ምናልባት እኔም አባት ቢኖረኝ እንዲህ ብዬ አወራ ነበር ብዬ እመኛለሁ። አባቴን ባልወደውም አባትነትን እመኝ ነበረ። ነገር ግን እነሱ ፊት ነገሩን ቀለል አደረኩትና ፈጣሪ ነፍሱን ይማረው እማ፣ እኔ አልከፋም። አባት የለኝም። እኔ ነኝ። እኔ እንደሆነ አርገሽ ያሳደግሽኝ አንቺ ነሽ። አንቺ ላይ ያደረገውን ሁሉንም ነገር ከምበቀል ይልቅ ፈጣሪ ወሰደው ጥሩ ነው እኮ አልኳቸው። የውሸት ፈገግ እያልኩላቸው እንደዚህ ትላለች ብለው ያልጠበቁት ሁለቱም እናቶች በግርምት ይተያያሉ። እምባዬ ሊወጣልብኝ ሲል ተናደድኩና ቶሎ ብዬ ወደ ላይ ቀና አልኩኝ። ወደ ውስጥ ተመለሰ። ምክንያቱም አንደኛ እነሱ ፊት ማልቀስ አልፈለኩም። በዋነኝነት ግን ለሱ እንባ አይገባውም ብዬ ስለማምን ነው። ዝምታውን ለመስበር ብዬ እሺ ጥሩ ዜናው ምንድነው አልኳቸው። አለምዬ ቀና ብላ አየችኝ። የዛኔ ስለ ቤኪ እንደሆነ ገባኝ። ጥሩ ዜና እንኳን አይባልም አለች አለምዬ። ቶሎ ብዬ እናቴ አንዱ ጥሩ እና አንዱ መጥፎ ነው ብላለች እኮ አልኩኝ። ማለቴ
ምንድነው አልኳቸው። እናቴ ቀበል አርጋ እንዴት እንደዚህማ አትበይ ተይ እንጂ በጣም ደስ የሚል ዜና ነው አለች። የዛኔ የምር ፈራሁ። ለእናቴ ጥሩ ለአለምዬ መጥፎ ከሆነ አቡ ቢኪ እኮ ወደ ሌላ ሀገር ሊወስደው ነው አባቱ። ለማስቆም ሞከርኩኝ ግን አልቻልኩም። ልጁም ታሞብኛል አለችኝ። ወከክ ነው ያልኩት። ምን ብዬ ከተቀመጥኩበት ተነሳሁ። ተረጋጊ ልጄ ተመልሶ ይመጣል። ይልቁን ደስ ሊላችሁ ይገባል እንጂ አለች። ምን ማለት ነው? አለም መሄድ አይችልም አይሆንም አልኩኝ እየጮኩኝ። እናቴ ግራ ተጋብታ ተመለከተችኝና አስደሳች ዜና አይደለም እንዴ? ለምንድነው እንደዚህ የምትይው አልኳት። ለእናቴ ጥሩ ለኔ የሀዘኔ ምንጭ ነው። አይሆንም አለምዬ እኔን ጥሎ መሄድ አይችልም አንለያይም ብዬ የገባልኝ ቃልስ ብዬ ስጮህ ቆይ ማለት አለች እናቴ ከተቀመጥኩበት እየተነሳው ይላል። ታዲያስ ቤተሰብ በቀጣይ ፓርት እንቀጥላለን። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡ። ኮሜንታችሁን አነባለሁ፣ ሀሳብ እቀበላለሁ። ቸር ሰንብቱልኝ።